Good News Media. ዛሬ አንድ መልካም የሆነ ሐሳብና ትምህርት ደግሞ ጀምራለሁ። የምንማረው ትምህርት መንፈሳዊ እድገት የሚል ነው። መንፈሳዊ እድገት spiritual growth የሚል ነው። መንፈሳዊ እድገት የሚል ሐሳብን ዛሬ ጀምራለሁ። praise god። ከአንደኛ ጢሞቴዎስ በጀምር ደስ ይለኛል። አንደኛ ጢሞቴዎስ 4:15 ላይ ካለው ቃል እነሳለሁ። እሷን ሐሳብ ተናግሬ መንፈሳዊ እድገት ምን ማለት እንደሆነ የምንማርበትን ሐሳብ ነግራችሁና እንዲህ ይላል። ለጢሞቴዎስ ጳውሎስ በጻፈለት ወይም በመከረው ምክር ውስጥ አንዱ የመከረው ምክሮች፣ ብዙ ምክሮችን ለጢሞቴዎስ የመከረው ብዙ ምክሮች አሉ። አንደኛና ዋነኛ እንደ መዝጊያም ተጠቀመበት መልካም ምክሩ ይሄ ነው። ሲዘጋውም ይህንን ነገር ብሎ ይናገራል። ከ11 ሐሳቡን እንዲገባን ከ11 እስከ 15 ነው ማነባው። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ይሁን እንጂ ማንም ታናሽነትህን አይናቀው። ጌታ ይባረክ። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን ጸጋ ስጦታ ቸል አትበል። እንግሊዘኛው ሜዲቴት አድርግ ይላል። ሜዲቴት ሁሌ ያሰላስል ይላል እና ቸል አትበል የሚለውን ማለት ነው። ቀጥሎ ቁጥር 15 መፈልገን ነው። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ፕሬዝ ጋድ። ይህንም አዘውትር። ማደግህ በነገር ሁሉ እንዲገለጥ። እግዚአብሔር ይባረክ። ግሮዛችን እድገታችን በነገር ሁሉ እንዲሆን መጽሐፍ ቅዱሳዊ ምክር አለ። ማደግህ በነገር ሁሉ እንዲገለጥ ሁልጊዜ ይህን አስብ፣ ሁልጊዜ ይህንንም አዘውትር። ምንድነው አዘውትር ማለት? ምንድነው ሁልጊዜ አዌክ ልንሆን የሚገባው ልነቃ የሚገባው ምንድነው? እያደግኩ ነው ወይ? ማደግህ በነገር ሁሉ እንዲገለጥ። እስቲ አሜን። ሁልጊዜ ቼክ አድርግ ነው። ይህንም አዘውትር። አዘውትር ምንድነው? ዝም ብሎ አዘውትር እንኳን ይህን አስብ፣ ይህንም አዘውትር ሲል ሁልጊዜ አዌኩን ንቃ። ማደግህ በነገር ሁሉ መሆኑን ቼክ አድርግ፣ ማረጋገጥ። ራስህን በራስህ አረጋግጥ። የማደግ መጀመሪያ የምታውቀው ያው መጀመሪያው አንተ ሆነህ ሰዎችም ያዩልሃል፣ ሌላም ሰው ያውቃል አይደል እንዴ? አገልጋዮችም ወይም መሪዎቻችሁም ያውቋቸዋል። የእናንተን ግሮዝ በብዙ ይታወቃል። በራስ ይታወቃል፣ በሌላ ሰው ይነግርሃል። በፊት እንደዚህ አልነበርክም፣ በፊት እንዲህ አልነበርሽም፣ አሁን ግን ተለውጠሻል፣ አሁን ለየት ብለሽብኛል ከተባለ ግሮዝሽ ነው። ካልተባልሽ ሁሌ ዘሴም ከሆነ ሁሌ ያው ከሆነ እያደግን አይደለም ማለት ነው። መሪዎቻችንም አንቺ በጣም እያደግሽ ነው፣ አሁን አንተ እየተለወጥክ ነው፣ አሁን አንተ ላይ እድገት እያየው ነው፣ እድገት አንተ ላይ አለ ብሎ መሪህም እስኪያረጋግጥ ድረስ እድገታችሁ እለት እለት ሊሆን ይገባል። በምን ደሞ አለ? በነገር ሁሉ፣ በሁሉ ነገር። ከላይ የመከረው ምክር በጣም ብዙ ነገር ነግሮታል። እንዴት ማስተማር እንዳለበት፣ እንዴት መጠንቀቅ እንዳለበት፣ ምን ማስተማር ምን ማድረግ እንዳለበት፣ እንዴት ማንበብ እንዳለበት፣ ማጥናት እንዴት እንዳለበት በመንፈሳዊ ነገሩ ይሄን ሁሉ ከነገረው በኋላ ነው ማደግ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። ሁልጊዜ ማሰብ የሚኖርብህ ስለ እድገትህ ነው። እስቲ ስለ እድገቴ በሉ እስቲ። ሁሌ አስባለሁ። ድገሙልኝ እስቲ። ስለ እድገቴ ሁሌ አስባለሁ። ሃሌሉያ። ማደጋችሁን ቼክ አድርጉ። ማደጋችሁን ሁሌ አሰላስሉ። አድግ ያለው ወይ? ድሮ የማታነብ ከነበረ አሁን ወደ ማንበብ መጥተሃል ወይ? ድሮ ለመንፈሳዊ ነገር ያለ ቫልዩ የወረደ ከሆነ አሁን ለመንፈሳዊ ነገር ያለ ቫልዩ ጨምሯል ወይ? አሁን ድሮ በሌላ ነገር የምትታወቅ ከሆነ አሁን በሌላ በመልካሙ ሳይድ ደግሞ እየታወቅ ነው ወይ? ማደግ። ሃሌሉያ። ስለ እድገት እንግዲህ የምንማርበት ዓላማ የግድ ወሳኝ ነው። ማደጋችሁን መጀመሪያ ራሳችሁን ቼክ እንድታደርጉት እድገት የመጀመሪያ። ሁለተኛው ራሱ እግዚአብሔር ስለሚፈልግ ነው። እድገታችሁ ልክ እንደ ኢየሱስ በሰውና በእግዚአብሔር ፊትም እንዲሆን ነው። አንዳንድ ሰዎች በሰው ፊት አድገዋል፣ በእግዚአብሔር ፊት ግን አላደጉም። ስለ ኢየሱስ ክርስቶስ ሲናገር ምን አለ? በሞገስ በጥበብ በቁመት በሰውና በእግዚአብሔር ፊት ያድግ ነበር። የኢየሱስ እድገት
ኢየሱስ እያደገ ወይ የሚያድግ ከነበረ እኛም ማናድግበት ምክንያት የለም። ኢየሱስ ያድግ ነበር። በቁመት ያድጋል፣ በሞገስ ያድጋል፣ በጥበብ በእውቀት ማለት ነው ያድጋል። እያደገ ነበር። በማንና በማ ፊት አለ? በሰውና በእግዚአብሔር ፊት። አንዳንድ ሰዎች በሰው ፊት አድገዋል፣ በእግዚአብሔር ፊት ግን ያላደጉ ብዙ ሰዎች አሉ። እግዚአብሔር ሲያያቸው ምንም አላደግም ይሄ ልጅ አሁንም ሕፃን ነው የሚል ሁሌ አለማደጉን እግዚአብሔር ሕፃን ነው ይሄ ልጅ መቼ ነው የሚያድገው ብሎ የእሱን እድገት የሚናፍቅበት አለ ማለት ነው። በሰው ፊት ግን ሲታይ ያደገ የሚመስል ብዙ ሰው ይኖራል። በሰው ፊት ሲታይ ያደገ፣ በእግዚአብሔር ፊት ግን ያላደገ መሆን የለብንም። በእግዚአብሔርና በሰውም ፊት አሜን። በእግዚአብሔር ፊትም ያደገ ሰው ደግሞ በሰው ፊት ይገለጣል፣ ይታወቃል። ጌታ ይባረክ። ስለዚህ እድገታችን መጨመር አለበት፣ ማደግ አለብን። እግዚአብሔር ባጭሩ ለምንድን ነው ትምህርት ምንማ? እግዚአብሔር የእናንተ ማደግ ስለሚፈልገው ነው። 4 ነጥብ። የምንማርበት ዓላማ እኔም ሆንኩ እግዚአብሔር የእናንተ ማደግ ስለምንፈልግ። ሃሌሉያ። እድገታችሁ እኛንም ሆነ እግዚአብሔርን ስለሚያስደስት ሃሌሉያ። ማደግ ስላለባችሁ የእናንተ ማደግ አሁን እናንተ በሆነ ነገር ብታድጉ በሁሉ እኔ በነገር ሁሉ ስላለ ደስ ብሎኛል። በሁሉ ነገር በመንፈሳዊ ነገር ብቻ አታድጉት፣ በሁሉ ነገር እናድጋለን። ለማደግ ማሰብ ብቻ ነውና ጌታ ይባረክ። አድጋለሁ፣ በነገር ሁሉ እጨምራለሁ። ዛሬ ምንም ይሄ ሞገስ የለህ የተባለ ሞገስ በሞገስ ትጠግባለህ። በቃ ምንም በየትኛውም ነገር በሚያስፈልጋችሁ የፋይናንሻል እጥረት ውስጥ አሁን ብትሆኑ እሱ እውነት አይደለም። እውነቱ የእግዚአብሔር ቃል ነው ያለነ። ስለዚህ በእርሱም ታድጋለህ፣ ትጨምራላችሁ። በጥበብ በእውቀት በመንፈሳዊ እውቀትና መረዳትም እንደዚሁ ልናድግ ልንጨምር ይገባል። ስለዚህ እድገታችሁን እግዚአብሔር ሁል ጊዜ ይፈልገዋል። ጌታ ይባረክ። የወላጆች ትልቁ እንትን የልጆቻቸው ማደግ ነው። እንደ ወላጅ አይደል? ወላጅ ሁል ጊዜ የልጆቹ እድገት ግድ ይለዋል፣ ያስደስተዋል። ልጆቹ ሲያድጉ ነው የሚያስደስተው። የልጆቹ ማደግ እንዴ! አሁን አንድ ልጅ ወልደን ሁሌ ባያደግ ጥያቄ ነው አይደል? ዝም ብለህ በቃ ሁሌ ይበላል፣ ሁሌ ይጠጣል፣ ግን ሁሌ ያው ትንሽዬ ልጅ ቢሆን እንዴ ዝም ብለህ ታየዋለህ። እናቶች ስፔሻሊ በዚህ ነገር ላይ ብዙ እንትን ያደርጋሉ ይባላል። አረ ልጅ ምንድነው ይሁን ነገር እንትን አይልም ምና ሁሌ እንትን ናቸው፣ አይናቸው ሁል ጊዜ ልጆች ላይ ነው። እና ልጁ ሁሌ ባያድግ ሁሌ ያው ቢሆን ከተወለደ 18 ዓመት ሆኖት ሁሌ ሕፃን ልጅ ቢሆን ማለት ነው ሁሌ ጡጦ እንትን ቢሆን ጥያቄ ነው። ምን ሆኖ ነው? ይሄ ጤናማነት አይደለም። ከተቻለ ወደ ሐኪም ቤት ይወሰዳል። ካልሆነ የሆነ ነገር እድገቱን የዘጋዋልና እስቲ ያስለቅቀው ይባላል አይደል? የሆነ ነገር ምክንያቱም ጤናማነት አይደለም። አለማደግ ጤናማነት አይደለም። እድገት ግን ጤናማነት ነው። እግዚአብሔር ለዚህ ነው መንፈሳዊ እድገት ብዬ የጀመርኩት። መንፈሳዊ እድገታችን ወይም ግሮዝ ስፒሪቹዋል ግሮዛችን ስፒሪቹዋል ግሮዛችንን አባት እግዚአብሔር ይፈልገዋል። እርሱ አባታችሁ የእናንተን በመንፈሳዊ ነገራችሁ ማደግ ይፈልገዋል። ሁሌም ይናፍቃል። የእናንተ እድገት ያሳሰዋል። ለማደግ ግን አንዱ አስተዋጽኦ የምናደርገው እኛው ነን ማለት ነው። እኛው ነን። ልነሳ አንደኛ ጴጥሮስ አሁን ወደ ትምህርቴ እየመጣው ነው። ጌታ ይባረክ። ዋና መሰረቱን እያያዝን ነው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ያለውን ላንብበው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ። ማን ነው የሚያስወግደው? ሐሜትን የሚያስወግደው ማን? ጌታን አስወግድልን ብለን እንጸልይ። ጌታ አስወግዱ እያለ በጣም ብዙ ጊዜ መንፈሳዊ ስርዓት የሚጣሰው ብዙ ጊዜ እግዚአብሔር አድርጉ ያለንን እኛ አድርገን የምንለው ይሄ መሸዋወድ የሚባለው መተላለፍ የሚባል ለምሳሌ በአእምሯችሁ መታደስ እኛ የምንለውጠው እኛ ለውጠኝ ብንል 1000 ዓመት ብንጸልይ ለውጠኝ እያልን ብንዘምር ለውጠኝ እያልን ብንጸልይ አለ አይልም። በቃ ፕሪንሲፕል ጋድ ኢዝ ዘ ጋድ ኦፍ ፕሪንሲፕል። እግዚአብሔር የመርህ አምላክ ነው። እግዚአብሔር ለውጠኝ በማለት አይደለም የምንለወጠው። በአእምሯችሁ መታደስ ተለወጡ። በምን እንደምንለወጥ እንግዲህ አሁን ዋናው ይሄ የመንፈሳዊ ግሮዝ ዋና አስተምሮቴ ወደዛ ነው ሊድ የሚያደርገው። ዛሬ ብዙ አልነካውም። ሳምንትና ቀጣይ ሳምንታቶች ላይ በደንብ ነካዋለሁ። ግን ምንድነው የሚለው ተለወጡ የሚለው በአእምሯችሁ መታደስ። አእምሯችሁ በእግዚአብሔር ቃል ዕውቀት ይለወጥ ይታደስ። ይሄ ካልሆነ እድገትህ
ይገደባል። ይህን ካላገኘ ጤናማውን እውቀት ካላገኘ ይገደባል ነው። ምን አለ እዚህ ጋር? ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ። ጌታ መልካም ነው። አሁን ማን እንደሚያሳድገን ግልጽ አረጋው ማለት ነው። ቃሉ መንፈሳዊ እድገት በእኛ ላይ የሚያመጣው የእግዚአብሔር ቃል ነው። ጅማሬው አንድ ሕፃን ልጅ ሲወለድ ክትፎ አታበላውም። በፊዚካል አይደል እንዴ? አንድ የሆነ ሕፃን ልጅ ሲወለድ ጭንቅልጥም ያዝብላ ስጠውም፣ አጥንታ ስጠውም። አንድ ልጅ ገና እንደተወለደ የሚያስፈልገው የታወቀ ነው፣ ወተት ነው። ወተት ያስፈልገዋል። የተወለደ ሰው የመጀመሪያ ውልደቱ ላይ የሚያስፈልገው ወተት ነው። ጠንካራ መብል ገንፎ፣ ፍርፍር ይሻላል ምናምን አትለው፣ ፓስታ ምናምን ብለህ አታጎርሰው አይደል እንዴ? ከተወለደ የመጀመሪያ የሚያስፈልገው ይገባቸዋል። በኋላ ግን ግሮውዙ የሚያመጣው ሌላ ምግብ፣ የሚለውጠው ሌላ ምግብ አለ ማለት ነው። ምኑ እድገቱ እያደገ ሲመጣ እየለወጠ ይመጣል። እናንተ ምናልባት እንግዲህ ላታውቁት ትችላላችሁ ወይም ላታስታውሱት ትችላላችሁ እንጂ ወተት ሳይጠጣ መቼም ጡጦ ሳይጠባ እዚህ የደረሰ ማንም የለም ከኛ ውስጥ አይደል? አሁን ግን በፊዚካል ነው ማወራው፣ ፊዚካሊ። አሁን ግን ጡጦ ወተት ሞልቼ ባመጣ በሰጥህ አጠጣም ማለት ነው። ለምን? የዛ ይኸው ከእጃችን ላይ የሚቀሙበት ታይም ነበር። አሁን ልጆቻችን እንኳን ከእጃችን ላይ አምጣ ምናምን ብሎ የሚቀማበት ታይም አለ። በኋላ ላይ ደግሞ አታድርሰው አጠገብ የሚለው ደግሞ አለው ማለት ነው። ታይም ምኑ ግሮውዙ። አሁን ምግብ ወደ ሌላ ምግብ ተለውጫለሁ፣ አሁን ምን ብያለሁ? እያደግኩ ነው፣ እድገት ላይ ነኝ የሚል ሰው ትንሹ የመጀመሪያው ፈርስት የመጀመሪያው ምግብ የመጀመሪያው ገና እንደተወለዱ አሁን ገና እንደተወለዱ ሕፃናት ገና እንደተወለዱ ሕፃናት የቃሉን ወተት ተመኙ። የቃል ወተት የተመኘንበት ዘመን ነበረ። አሁንም እየተመኘ ያለ ሰው ሊኖር ይችላል። እንደ እድገቱ ነው። የቃሉን ወተት የሚያስፈልገው ሰው አሁንም ሊኖር ይችላል። የቃሉ ወተት ገና የመጀመሪያው ፈርስት ፉድ የመጀመሪያ ትምህርት። ከመጀመሪያው ትምህርት ርቃችሁ ይላል፣ በኋላ ላይ ይመጣል። የመጀመሪያ ትምህርት የሚባል አለ። የመጀመሪያ ፋውንዴሽናል ቲቺንግስ፣ መሰረታዊ የሆኑ ትምህርቶች ምን ማለት እንደሆነ፣ እግዚአብሔር ማን ነው፣ ሰው ምንድን ነው፣ መጽሐፍ ቅዱስ ምንድን ነው አለ። የተለያዩ የመጀመሪያ ትምህርቶች ፈርስት ክላስስ፣ ፋውንዴሽናል ክላስስ፣ የመጀመሪያ ትምህርቶች የቃል ወተት ናቸው። አንድ ሰው ጌታ እንደተቀበለ በአንድ ጊዜ ሌላ ነገር ላታስተምረው ይችላል። የጽድቅን ትምህርት፣ የጸጋን ትምህርት የሆነ ነገር ላናስተምረው ይችላል። መጀመሪያ ማወቅ ያለበት የመጀመሪያ የቃል ወተት ይባላል። ወተቱን ነው የምትሰጠው መጀመሪያ። ስለዚህ እዚህ ጋር ምን አለ? ቁጥር 2 እና 3 ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን። እቺ ለመዳን የሚለው እንግሊዘኛው ላይ የለም፣ ግን አይከፋኝም። ምክንያቱም እድገታችን የነፍስ መዳንን ስለሚያመጣ። የነፍስ መዳን የሚባለው የመንፈስን አይደለም። ዳግመኛ ተወልደናል። ነፍሳችሁ ግን እለት እለት የምትድን ወይም የምትታደሰው የምትለወጥበት በእግዚአብሔር ቃል ነው። የእግዚአብሔር ቃል ነፍሳችንን ሁልጊዜ ያድናታል፣ ሁልጊዜ ይለውጣታል፣ ሁልጊዜ ያድሳታል። መዳን የሚለው ሌላ ቦታ ላይ ያዕቆብ ላይ ስላለ የነፍሳችሁ መዳን ፈጽሙ ይላል። የነፍስ መዳን ሲል መንፈስን አይደለም። መንፈሳችንማ ጌታን አንዴ የተቀበልን ቀን ድነናል። አሜን። የዘላለም ሕይወትን ማግኘትን አንድ ጊዜ አግኝተናል። አንድ ጊዜ አንድ ሰው ጌታ ኢየሱስ ክርስቶስን የተቀበለ ቀን ዘላለማዊ ደህንነት የሚባለውን አግኝቷል። የነፍስ መዳን ግን ወይም የነፍሳችን መታደስ ግን የዕለት ተዕለት የሁል ጊዜ ነው። አይምሮአችን በእግዚአብሔር ቃል ዕውቀት ሁል ጊዜ እንዲታደስ ያ አይምሮአችን በእግዚአብሔር ቃል ዕውቀት ሲታደስ ስጋችንን ዳግም የተወለደው መንፈሳችን ስጋችንን ሕያው ቅዱስ መስዋዕት አድርጎ ያቀርባል ማለት ነው። ስቴፕ ወይ ነው። አንድ ሰው ዳግም ይወለዳል። ዳግም ከተወለደ በኋላ ነፍስ ዳግመኛ አትወለድም። ነፍስ ዳግመኛ አይወለድም። ዳግመኛ የሚወለደው መንፈሳችን ነው። ሳምንት በደንብ ከፋፍዬ አስተምራለሁ። ግን ነፍሳችን የምትታደሰው በእግዚአብሔር ቃል ነው። የመጀመሪያው እግዚአብሔር። አሁን እዚህ ጋር ምን አለ? ለመዳን የሚለውን እንግሊዘኛው ላይ የለም። ለመዳን የሚለው ግን ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ። የመጀመሪያው ምግብ ያስፈልጋቸዋል። እርሱን ተመኙ፣ ፈልጉ። እርሱ ነው እናንተን የሚያሳድጋችሁ እንድታድጉ። የመጀመሪያው ስቴፕ ይሄኛውን ወተት ማግኘት ነው። ግን ቢሆንም ይሄን ወተት ስናገኝ ነው አንድ ስቴፕ፣ ሁለት ስቴፕ፣
3 ስቴፕ እያልን ምንም እንለው የምናድገው እድገትን ነው። ይህን ስናገር ትንሽ መሰረት ባሲስ ደስ ይለኛል። የማስተምረው መንፈሳዊ እድገት ከሆነ የማወራውም ስለ መንፈሳዊ ሰው ነው። መንፈሳዊ ሰው የሚለውን ከመናገሬ በፊት ሰውን መጽሐፍ ቅዱስ በ3 ይከፍለዋል። ማለት የሰውን ማንነት ሳይሆን ማወራው የሰው አይነት ነው ማወራው። 3 አይነት ሰው አለ። እንዴ ልመለስና መሰረታዊ ነገር አስይዤ ልደርድር። ጌታ ይባረክ። የመጀመሪያው አንደኛ ቆሮንቶስ ምዕራፍ 2 ላይ ስንት አይነት ሰዎች እንዳሉ፣ ስንት አይነት ሰዎች ስንል የሰዎች አይነት ስንል ወፍራም፣ መካከለኛ፣ ቀጭን ማለት ሳይሆን ወፍራም፣ መካከለኛ፣ ቀጭን አይደለም። ወይም ደግሞ ህፃናት፣ ወጣቶች፣ ጎልማሳ ምን አይደለም። አዛውንት እያለ የሚቀጥለውም አይደለም። መጽሐፍ ቅዱስ የሚያስቀምጠው የሰውን አይነት አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ ምዕራፍ 3 ቁጥር 1 ድረስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ለማ ድገሙልኝ። ለማ ፍጥረታዊ ሰው የሚባላል። አሁን መጽሐፍ ቅዱስ የሰዎችን አይነት ሲከፍለው በ3 ነው የሚከፍለው። አንደኛውን ፍጥረታዊ ሰው ይለዋል። ቀጥሎ ይናገራል። ሁለተኛ ፓርት ማለት ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። ለማን ነው ይሄ? ፍጥረታዊ ሰው መንፈሳዊ ነገር አይገባውም አለ። ሁለተኛው መንፈሳዊ ሰው ግን አለ ደግሞ አሁን ሁለተኛው ሰው ደግሞ መንፈሳዊ ሰው ይባላል። መንፈሳዊ ሰው ይባላል። ፍጥረታዊ ሰው ይባላል፣ መንፈሳዊ ሰው ይባላል። ሁለተኛው መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታ ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። ሃሌሉያ። ምዕራፍ 3 ቁጥር 1 በዛው ነው የሚቀጥለው። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ምን አላቸው እዚህ ጋር ደግሞ እነዚህን በክርስቶስ ሕፃናት ያላደጉ እያስተማርኩ ያለሁት መንፈሳዊ እድገት ነው። እነዚህ ሰዎች ደግሞ በመንፈሳዊ ነገራቸው ምን ያላሉ? ያላደጉ፣ ሁሌ ሕፃናት የሆኑ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። መንፈሳውያን የሚባሉትን ሰዎች ትክክለኛ ፐርፌክት ማን የሚባለውን እነሱን እንደማወራ እናንተ ማውራት ራሱ አቃተኝ። እናንተ ማውራት አቃተኝ ያለ ጳውሎስ የሚያወራቸው ሰዎች ናቸው። እነዚህ ሰዎች ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። እነዚህ ምን የሚባሉ ናቸው? የሚጋቱ። አሁን በደንብ እንትን እንድታደርጉልኝ ፈልጋለሁ። የመጀመሪያው የቃሉን ወተት ተመኝ የተባለ ነው። አንደኛ ጴጥሮስ ምዕራፍ 2 ያ ወተት ተመኝ የተባለ ነው። ልክ ነው። መፈለግ አለብህ ነው። መመኘት ማለት ፈልግ፣ ዲዛይር አርግ። ይሄኛው ግን ወተት የሚያስፈልገው ታይም አይደለም። ጽኑ መብል መብላት ግን ስላልቻለ ወተት ምን ይባላል? ይጋታል። ይጋታል ማለት የግድ ማለት ነው። መጋት ማለት ግድ ነው። በቃ ከሚሞት አንዳንዴ እንደዛ ነው። አንዳንድ ልጆቻችን እኔ አጋጥሞኝ ስለማቃ አንዱ አልበላም ምናምን ነገር ብሎ በቃ እንዴ ስናየው አይበላም። የሆነ ነገር ብንቀይር አይበላም፣ ስንቀይረው አይበላም፣ የሆነ ነገር ብናደርገው አይበላም። እንዲህ የሚባል ነገር አላቅም አልኩ ማለት ይሄ ልጅ አሁን አያቅም። ይሄ ልጅ አሁን የሆነ የሚበላውን ፍላጎቱን የሚለይበት ታይም እንዳልሆነ አውቃለሁ። ስለዚህ አሁን በምንድን ነው ማስበላው? በግድ። አሁን ምን ስለሚያደርገው? ስለሚያስፈልገው። ባይበላ ስለሚሞት ስለሚጠፋ የግድ እያለቀሰ አፉን እንዲህ ከፍተን ያበላንበት ታይም አለ። ይኸውም መጋት ይባላል። ግድ ነው፣ ግድ። አሁን እዚህ ጋር ጳውሎስ ምን እያላቸው ነው? እንደ መንፈሳውያን ሰዎች፣ መንፈሳውያን እንደሚባሉ ሰዎች እናንተን ስነግራችሁም አንደርስታንድ ስለማታረጉኝ ምንም ቢሆን ታይማችሁ እንኳን ባይሆንም ወተትን ግን ምን አልኳችሁ? ጋትኳችሁ። ታይማችሁ ባይሆንም ጽኑ መብል መብላት ስለማትችሉ ወደ ጽኑ መብል የሚሄድ አፒታይትም ስለሌላችሁ ጠንካራውን መብል መብላት ስለማትፈልጉ ወተትን ጋትኳችሁ። ገና ስጋውያን ናችሁና አለ። አሁን እስካሁን ድረስ ገና አትችሉም። ምኖች ናችሁና? ስጋውያን። ስጋዊ ሰው ይባላል። 3 አይነት ሰው አለ። የመጀመሪያው ፍጥረታዊ ሰው፣ ሁለተኛው መንፈሳዊ ሰው፣ ሶስተኛ ስጋዊ ሰው። ፍጥረታዊ ሰው የሚባለው ጌታ ኢየሱስ ክርስቶስን ያልተቀበለ፣ መዳንን ያልወረሰ፣ ጌታ ኢየሱስ ክርስቶስ በልቡ የማይኖር በውጪ ያለው ሰው ነው። ገና ወደ ጌታ ያልመጣው ሰው ነው።
በወንጌል አማካኝነት ገና የሚመጣው ሰውዬ ፍጥረታዊ ሰው ይባላል። ከኔ ጋር ናቸው? ፍጥረታዊ ሰው ማለት ጌታ ኢየሱስ ክርስቶስን ያልተቀበለ ነው። ፍጥረታዊ ሰው ይባላል። አሁን ውጪ የምታገኟቸው ጌታን ያልተቀበሉ፣ በሌላ ቋንቋ መጽሐፍ ቅዱስ ምን የሚላቸው? ሙታን የሚላቸው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ አሁን ከክርስቶስ ጋር ግን ሕይወትን ሰጣችኋል። ሙታን የሚባለው ጌታን ያልተቀበለው ነው። ሙታን ነው፣ ዴድ ነው። ምንም መንፈሱ ከእግዚአብሔር ጋር የተለየ የተቆረጠ ሰው እሱ ሙታን ወይም ፍጥረታዊ ሰው ይሄ ነው። አሁን ሕይወትን ይሰጣል ጌታ ኢየሱስ ክርስቶስ ሕይወትን ይሰጣል። ምን እያልከው ነው? you are dead አንተ ሙታን ነህ። you are አይደል? you are natural person ፍጥረታዊ ሰው ስለሆንክ ጌታን ብትቀበል ሕያዋን ትሆናለህ። ሕይወትን ይሰጣል። ሕይወት የምታገኘው በክርስቶስ ነው። ሕይወትን ስታገኝ መንፈሳዊ ሰው ትሆናለህ ብለህ የምታመጣው እሱ ፍጥረታዊ ሰው ይባላል፣ ጌታን ያልተቀበለው። ለዚህ ነው ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነውና አይቀበለውም ያለው። ሲጀምር የእግዚአብሔር ነገር አይገባውም። በልሳን ብትጸልይ ዝም ብሎ ነው የሚያይክ። እስቲ ጻፈው ይላል በልሳን የተናገርከው ነው። ምክንያቱም በቃ አይቀበለውም። ሞኝነት ነው። ሞኝ ትመስለዋለህ። እኛ ነን ስማርት። ሃሌሉያ። አንዳንድ ሰዎች በዓለም የሆነ በቃ የለም እንትን ጭፈራ ቤት ጭሰት ይላል ምናምን፣ እርፍና ያ ይመስለዋል። እርፍና መንፈሳዊነት ነው። እርፍና መንፈሳዊነት ነው። ጌታን መቀበል ያማ እንደውም ጨለማ ውስጥ ነው። አለማወቅ፣ በጨለማ ውስጥ መመላለስ፣ ግራ መጋባት፣ ኮንፊደንስ የሌለው ሰይጣን የሚገዛበት ዓለም ውስጥ ናቸው ያሉት። ግን ነፃነት፣ ፍሪነት አይሻልም? ፍሪደም አይሻልሽም? ገና በወጣትነትሽ ይላል ሊወስድ ኖ እርፍና መንፈሳዊነት ነው። ጌታን መቀበል እኔ ነኝ ነቄ፣ አንተ አይደለም ነቄ። አንተማ በጨለማ ውስጥ ነህ። እኔ ከጨለማ ወደ ብርሃን መጥቻለሁ። እኔ ነኝ በብርሃን የምመላለስ። እኔ ነኝ በነፃነት። እኔ ነኝ በሰይጣን ላይ ባለስልጣን የበላይ ሆኜ እየኖርኩ ያለሁት። ኃጢአት የማይገዛኝ እኔ ነኝ። ሃሌሉያ። ሰይጣን የማይገዛኝ እኔ ነኝ። የበላይ የሆንኩት እኔ ነኝ እንጂ በጨለማ ውስጥ አንተ ኖ ያ አይደለም እርፍና። እርፍና ይሄ ነው። አሪፍ ከሆንክ ጌታን ተቀበል ነው የሚባለው። አሪፍነት ጌታን መቀበል ነው። ሃሌሉያ። መንፈሳዊነት እንጂ በጨለማ ያ ግን አይቀበለውም ማለት ሞኝነት ነው። አሁን አንተ ቸርች መጥተህ ጌታን ስታመልክ ምን ስትል እግዚአብሔር ያውቃል ልጸልይ ስትለው ወንድሜ እስቲ ልጸልይ የሚለውን ተውና እስቲ ብታስብ ይሻላል ምን እናርግ ይላል። ምክንያቱም እሱ የሚያውቀው ነገሮችን አንድ ሲደመር አንድ ነው። በቃ የሚያውቀው ይሄንን ነው። ስለዚህ አስብና ውጤት አምጣ ይላል። አንተ ደግሞ አይ እጸልያለሁ ከኔ ጋር የሚሰራ አለ። ሃሌሉያ። ከኔ ጋር የሚሰራ አለ። ልክ አሁን ስጸልይ እግዚአብሔር ነገሮችን እንደ ፐዝል ይገጣጥማቸዋል። አው ላይመስልህ ይችላል ትለዋለህ። ላይመስልህ፣ ለእኔ ግን የሚገባኝ ነገር አለ። እግዚአብሔር ከኔ ጋር ነው። እኔ ከእግዚአብሔር ጋር ነኝ። ሃሌሉያ። ይሄ የመንፈሳዊነት ነው። የመንፈሳዊነት ነገር ግን ለፍጥረታዊ ሰው አይገባውም። ሞኝነት ነው። ሞኝ ነው የምትመስለው። ጅል እንደውም ጅል ሆንክ ይልሃል። ኖ ጅል አልሆንክም። ጌታ ይባረክ። ጅልነት እሱ ነው ባለማወቁ። እኛ ግን እውቀት ነው የገባን። ጌታን ተቀበል የሰማይና የምድር ባለቤትን። ሃሌሉያ። ስለዚህ ያ ፍጥረታዊ ሰው ነው። ሁለተኛው መንፈሳዊ ሰው። መንፈሳዊ ሰው የሚባለው ደግሞ ጌታ ኢየሱስ ክርስቶስን የተቀበለ እንደ መንፈስ ፈቃድ የሚመላለስ ቃሉን በየዕለቱ የሚመገብ ሃሌሉያ። ወደ ጠንካራ መብል ሁልጊዜ ታይሙን እየጠበቀ ደረጃውን እየጠበቀ የሚሄድ እለት እለት እያደገ የሚሄድ እሱ መንፈሳዊ ሰው ነው። ለዚህ ነው መንፈሳዊ እድገት ያለው። እዚህ ጋር ምን አላቸው? ምዕራፍ 3 ላይ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልናገራችኋል። በቃ ሁሌ ሕፃን ከሆነ ሁሌ ያው ከሆነ ሌላ ችግር ነው አለ። መንፈሳዊ ሰው የሚባለው ግን ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። ሁሉን የምትመረምሩበት ብቃትና እውቀት ላይ ራስ ወደሚሆን ወደ ክርስቶስ ስናድግ ሃሌሉያ። ራስ ወደሚሆን ወደ ክርስቶስ እንደግ ይላል። እድገታችሁ ክርስቶስን ወደ መምሰል ልክ እንደ ክርስቶስ ማንም የማይሸውድ። ለዚህ ነው ጳውሎስ ምን አለ? ጳውሎስ እንኳን የሰይጣንን ሐሳብ አንስተው። ይሄ ምንድነው? ማቹሪቲ ስፒሪቹዋል ግሮውስ፣ መንፈሳዊ እድገት። መንፈሳዊ እድገት ውስጥ ስትሆን ሰይጣን አይሸውድም። ዓለማዊም ሰው ፍጥረታዊም ሰው አይሸውድም። እስቲ አሜን በሉ እስቲ። ሃሌሉያ። እኔ በጣም ደስ ይለኛል። እቺ ማርቆስ 16 ላይ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ። እባቦችን ይይዛሉ ነው። እወዳታለሁ። እባብ የሆነ ሰው ሁሉ እኔን አይሸውደኝም ማለት ነው። በእኔ መገለጥ ጌታ ይባረክ። እባቦችን ይይዛሉ። ያው ናቹራል እባብ ሊሆን ይችላል፣ ችግር የለም፣ እሱንም እንይዘዋለን። እሱ ግን ሳይሆን እባብ ነኝ ያለ ሰው ሁሉ የዚህ ዓለም ብልጥ ነኝ የሚል ሁሉ እኔ ይዘዋለሁ።
እኔን አይሸውደኝም። መንፈሳዊ ሰው ሁሉን ምን ያደርጋል? ይመረምራል። እርሱ ግን በማንም አይመረመርም። ሁሉን ኮንትሮል ያደርጋል ነው። ሁሉን ይይዛል ነው። በሁሉ ላይ የበላይ ነው። መንፈሳዊ ሰው ገዢ ነው እንጂ ተገዢ አይደለም። መንፈሳዊ ሰው አይሸወድም። እስቲ አልሸወድም በሉ እስቲ። እንዴ ጌታን ይዘህ ጌታ ይባረክ እየሳክ ቁጭ አድርገህ ትለዋል። ማንም አይሸውድህም። አውቀህ ካልተታለልክ በስተቀር አውቀህ ካልተሸነፍክ በስተቀር እውነተኛ መንፈሳዊያን ከሆናችሁ በማንም አትመረመሩም። ማንም ኮንትሮል አያደርጋችሁ። ማንም ጀጃ ማንም አይዝህም። አንተ ግን ሁሉን ትይዛለህ። መንፈሳዊ ሰው ግን ሁሉን ይመረምራል። እስቲ አሜን። እባቦችን ይይዛሉ አለ ጌታ ይባረክ። አይሸውድህም። ወጣት እህቶች፣ ወጣት ሴቶች መጥቶ አፈቀላጤ ሆኖ እንዳይወስድሽ ትንኮ ምናምን ሲል የሚሟሙ ብዙ ሴቶች አሉ። አትሟሙ። እናንተ መንፈሳውያን ናችሁ። ማንም ኮንትሮል አያደርግሽም። አታሎ እንዲህ አጭበርብሮ በኋላ ላይ ተበላው አትባሉም። ሃሌሉያ። እናንተ አትበሉም። ሸወደኝ እንዲህ ብሎ አገባሻለሁ ብሎ እንደዚህ የሚባል ነገር ማንም አይሸውዳችሁም። ጌታ ይባረክ። መንፈሳውያን ናችሁና ሁሉን የምትቆጣጠሩ፣ ሁሉን የምትመረምሩ፣ ሁሉን የምትይዙ እንጂ ተያያዦች ወይም ተሸናፊዎች አይደላችሁም። ሁልጊዜ ኦን አድርጋችሁ የምትሄዱ ከሆነ ሆሊ ስፒሪትን አብርታችሁ የምትሄዱ ከሆነ መንፈስ ቅዱስ ታጠፍ ይልሃል። ሃሌሉያ። እየሄድክ በዚህ ታጠፍ ይልሃል። የሆነ ሰው እንትን ሲልህ ከእሱ ጋር አብረህ እንዲህ አይነት ዲሊንግ ውስጥ አትግባ ይልሃል። አንዳንድ ነገሮች የሆነ ቢዝነስ እንኳን ቢዝነስ ዲሊንግ ይኸው እንደዚህ ምናምን ሲል አይ ትላለህ። ምንም ነገር ቢያሳይህ ሆሊ ስፒሪት ኖ ሲልህ አንተም ኖ ትላለህ። መንፈሳዊ ሰው ማለት ቅድም ብያችኋለሁ። መንፈሳዊ ሰው በምን የሚመራ ነው ብያለሁ? በመንፈስ የሚመራ። መንፈስ የሚመራው መንፈስን የሚመራ ሳይሆን በመንፈስ ምን የሚል የሚመራ። ጌታ ይባረክ። በመንፈስ የሚመራ እንደ ቃሉ የሚኖር ቃሉ የሚለውን ለማድረግ የሚተጋ እሱ ምን ይባላል? መንፈሳዊ ሰው። እሱን ነው አሁን እድገት የምንለው። መንፈሳዊ እድገት ያልኩት ለዚህ ነው። እሱ ነው ትክክለኛ ያ ፒክቸር እስኪመጣ ወደዛ ፒክቸር እስክንመጣ ወደ ጽኑ መብል እስክንመጣ ድረስ መንፈሳዊ እድገት ያስፈልገናል። ሶስተኛው ግን ስጋዊ ሰው የሚባለው ነው። እሱ ነው ረባሹ ስጋዊ ሰው የሚባለው ነው። ስጋዊ ሰው የሚባለው ጌታ ኢየሱስ ክርስቶስን የተቀበለ ዳግም የተወለደ ግን እንደ ፍጥረታዊ ሰዎች አስተሳሰብ ወይም እንደ ዓለማውያን አይነት አስተሳሰብ የተሞላ እንደ ዓለማውያን አኗኗር የሚኖር ጌታን የተቀበለ ነው። ረባሽ ቸርች ውስጥ ስጋዊ ሰው ነው። ቅናትና ክርክር ስለሚገኝባችሁ ስጋዊያን መሆናችሁ አይደላችሁ? ምን እንደ ሰው ልማድ ሳትመላለሱ ምን አንዱ እኔ ጳውሎስ ነኝ ሁለተኛው እኔ አፖሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለም? ምን ብቻ መሆናችሁ? ሰዎች ብቻ። እስቲ እኔ ሰው ብቻ አይደለሁም በሉ እስቲ። ሃሌሉያ። ምን አይነት ሰው ናችሁ? መንፈሳዊ ሰው። እነዚህ ግን ሰው ብቻ አላቸው። ሰው ብቻ ያለው አማርኛችን ነው እንጂ እንግሊዘኛው ካርናል ስጋዊያን መሆናችሁ አይደለምን? ሰው ብቻ የሚለው ካርናል ስጋዊ ምን ማለት ነው? እነዚህ እንትላል ካርናል ቢሊቨር የሚባል ካርናል ነው፣ ስጋዊ ነው፣ ግን አማኝ ነው ግን አኗኗሩ፣ አስተሳሰቡ፣ ይሁን ነገሩ፣ ንግግሩ ኤቭሪቲንግ እንደ ዓለም። ይሄ ማለት ምን ማለት ነው? ባለፈው ብለናል። በአእምሮ መታደስ ያልተለወጠ እሱ ስጋዊ ሰው። ለዚህ ነው በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይህን ዓለም የሚመስለው አንድ ሰው በአእምሮ መታደስ ካልተለወጠ ነው። አሁን መንፈሳዊ እድገት መስመር እያያዛቸው መንፈሳዊ እድገት ማለት መንፈስ ያድጋል ማለት ሳይሆን አእምሮ ሲታደስ እንደ መንፈስ ፈቃድ እንደ እግዚአብሔር መንፈስ ፈቃድና እንደ ዳግመኛ እንደተወለደው መንፈስ ሐሳብ መመላለስ ጀምር እውነተኛ መንፈሳዊ ግሮዝ እድገት እያረክ ነው ማለት ነው። ስለዚህ መንፈስ አያድግም፣ መቼም ቢሆን መንፈስ አያድግም። ይሄ ትክክል ትምህርት አይደለም። መንፈስ ያድጋል የሚባል መንፈስ አያድግም። መንፈስ አንድ ነው። ከመጀመሪያ ጊዜ ጀምሮ ፐርፌክት እግዚአብሔር ክርስቶስን የሚመስል ነው። ከተወለደበት ቀን ጀምሮ ፐርፌክት ነው። ኢምፐርፌክት የሆነችው ነፍስ ናት። ሳምንት በደንብ ስለማስተምር ነው። ኢምፐርፌክት የምትረብሸው ማናት? ነፍስ ናት። ነፍስ ያለ እውቀት ትሆን ዘንድ የእግዚአብሔር እውቀት ከሌላት፣ ጤናማ ካልሆነች፣ በእግዚአብሔር ቃል እውቀት ካልተሞላች፣ ነፍስ ውስጥ የእግዚአብሔር ቃል እውቀት ካልተሞላ እድገት የሚባለው ነገር ባንተ ላይ ሊታይ አይችልም። መንፈሳዊ እድገት የሚባለው። ስለዚህ አሁን አእምሮአችን ወይም ነፍሳችን በእግዚአብሔር ቃል እውቀት ስትለወጥ መንፈሳዊ እድገት ይባላል። ፐርፌክት የስፒሪት ፈቃድ የሚፈጸም አይዲያ ይዛ ትመጣለች ማለት ነው። እሱን ዛሬ እንዳልገባ ወደዛ ይስበኛል ወደ ሳምንቱ ትምህርቴ። እሱን በደንብ ዘርዝሬ ሳምንት አስተምራለሁ። ግን መንፈሳዊ እድገት ማለት
መንፈሳዊነትን ትክክለኛ ክርስቶስን ወደ መምሰል የክርስቶስ አስተሳሰብ የተሞላ እንደ ቃሉ የሚኖር እንደ መንፈስ ፈቃድ የሚመላለስ ሰው እሱ እውነተኛ ዕለት እድገት በአንድ ጊዜ ምዝዝ ተብሎ እድገት የለም። ፕሮግረስ ነው ሁሉ ጊዜ ከጊዜ ወደ ጊዜ በፊት እንዲህ ያስብ ነበር አሁን ግን እንደዚህ አሁን በፊት እንደዚህ ያስብ ነበር አሁን ግን እንደዚህ በፊት እንደዚህ ይል ነበር አሁን ግን እያል መቀየር ይኖርብናል። ይሄ ነው ግሮዛችን። ካላደግ ሁሉ ጊዜ እዚህ ጋር ምን አለ ጳውሎስ እነዚህን ስጋውያን ሰዎች የሚያስቸግሩት በቸርች ውስጥ ቅናትና ምቀኝነት የተለያያን ነገር የተሞሉ ቅድም አንደኛ ጴጥሮስ ላይ ምዕራፍ 2 ላይ በደንብ ነግሬያቸዋለሁ። ምን አይነት ካራክተር የስጋዊ ሰው ካራክተር የስጋዊ ሰው ማለት ጌታን የተቀበለ አማኝ ነው። ስጋዊ ሰው እኮ አማኝ ነው። ስጋዊ ሰው አማኝ ነው። ጌታን የተቀበለ ግን እንደ ዓለም ፈቃድ የሚመላል እንደ ዓለም ሐሳብ የሚመላል ይሄን ዓለም የሚመስል ይሄን ዓለም አትምሰሉ ካለ የሚመስል አይደለም እኮ ይሄ ዓለማዊ ነው አይደለም። ግን ይሄን ዓለም ምን ይላል ይመስላል። ስጋዊ ሰው ማለት ጌታን የተቀበለ ቸርች ውስጥ የሚበጠብጠው ማን ነው? ፍጥረታዊ ሰው ነው። አሁን በውጭ ያለው እዚህ መጥቶ ይበጠብጠናል። ምን ይበጠብጣል? ቸርች ውስጥ የሚበጠብጠው ማይንዱ በእግዚአብሔር ቃል ዕውቀት ያልተለወጠ ቅንነትና ጽድቅ፣ ቅድስና፣ መልካምነት የእግዚአብሔር ካራክተር በእርሱ ላይ ሀብን የማይሆን እንደ ስጋ ፈቃድ የሚመላለሰው ስጋዊ ሰው በቤተ ክርስቲያን ብዙ ጊዜ ትልቅ ችግር የሚረብሸው ለመሪዎች ትልቁ አደጋ ብዙ ጊዜ የሚረብሽ ስጋዊ ሰው። ለዚህ ነው ጳውሎስም እዚህ ጋር ተረበሽኩ እያለ እንዴ ምን ልበላችሁ እኔ ምን ላርጋችሁ አለ እኮ እዚህ ጋር ምን አለ? በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ሕፃን ሆናችሁብኝ ሁል ጊዜ አልቻልኩም እንደ መንፈሳዊ ሰው እንዳላወራችሁ። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። እንደው ከምትሞቱ ብዬ ወተት እየጋትኩ እንጂ ጽኑ መብል ላይ መድረስ እንኳን አቃታችሁ። ወደ ጽኑ መብል ማደግ አቃታችሁ። ጤናማነት አይደለም። የማያደግ ልጅ ጤናማነት አይደለም። እያደገ ሲመጣ ግን ጤናማነት ነው። ግሮውዙ በየለቱ ሲታይ እድገቱ በየለቱ ከባለፈው ዓመት ያሁኑ ዓመት የተሻለ። እስቲ አሜን በሉ እስቲ። ፕሬዝ ጋድ። አስቸገሩት እዚህ ጋር መብል አትችሉም ነበርና ወተት ጋትኳችሁ። ገና ስጋውያን ናችሁና አለ ካርናል ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ ቅናት እሷ እንደዚህ ያረጋች እኔ ለምንድን ነው እንትን ማላረገው? ቅናት ስጋውያን እሱ እንደዚህ እኔ ለምንድን ነው እንትን ማልለው? ስጋውያን። ጤናማነት እኮ ጤናማ ቅናት አለ። ጤናማ መልካም አሁን ስና ክፉ ቅናትን ነው ምናው እዚህ ጋር ክፉ ጥል ክርክር ያዕቆብ ላይ ይናገራል። እነዚህ ነገሮች በእናንተ ውስጥ እንዴት ይታያሉ? ያዕቆብ 3 ላይ እናንተ ውስጥ መታየት የሌለበት ካራክተር እያለ በአማኝ ውስጥ ሊታይ የሚገባ ካራክተር አለ ማለት ነው። ግልጽ ካራክተር። ይሄ ማለት እውነተኛ የእግዚአብሔርን ካራክተር የሚገልጥ የእግዚአብሔርን ልብ የሚያገለግል ወይም የእግዚአብሔር ማንነት በእርሱ የሚገለጥ የሚታይ ከሆነ እውነት ሰውየው ምን እየሆነ ነው? እያደገ ነው። ሃሌሉያ። ዕብራውያን 5 ከጊዜው የተነሳ የሚል ቃል አለ። ከ11 ልጀምረው ሐሳቡን በደንብ እንዲገባችሁ ነው የምፈልገው። 12 ነው። ስለ እርሱም የምንናገረው ብዙ ነገር አለን፣ ጆሮአችሁም ስለፈዘዙ በቃል ልንተረጉመው ጭንቅ ነው። እንዴት ብለን እንንገራችሁ? አይናችሁ ፈዟል እኮ አይደለም የተባለው፣ ጆሮአችሁ ፈዟል። ጆሮ ይፈዛል እንዴ? ለመስማት አክቲቭ አይደላችሁም ነው እኮ። ጆሮአችሁ ፈዟል ማለት እኮ የእግዚአብሔር ቃል ሲነገር የእግዚአብሔር ቃል ሲማር የሚደብረው ትውልድ ካለ ጆሮ ፈዟል። የእውነት ዕውቀት የእውነት ቃል እየተሰበከ የሚተኛ ሰው ጆሮ የፈዘዘ ነው። ድሮ ችግር የለም ተያይዘን እንተኛ ነበር። ሃይማኖት ስለሆነ የሚወራውም ሃይማኖት ስለነበር ተያይዘን ሁሉ ተኝተን ቆመን እንጸልያለን ሲባል እንነሳለን። ሪሊጅን ስለሆነ ምንም ውስጥ እንትን ስለሚያደርግ ስላልሆነ ማለት ነው። ግን የእውነት ዕውቀት እየተለቀቀ የእግዚአብሔር ቃል እየተለቀቀ ስላንተ የሚወራውን እውነት እየተነገረ የሚፈዝ ምን እየተባለ እንደሆነ እንኳን የማይገባው ነቅቶ ስዊፍት ቱ አንደርስታንድ ማያረግ ፈጥኖ የማይሰማ ፈጥኖ የማይረዳ የእግዚአብሔር መንፈስ ያርፍበታል የተባለው ኢሳይያስ 11 ላይ ስለ ኢየሱስ የእግዚአብሔር መንፈስ ያርፍበታል አንዱ ስዊፍት ቱ አንደርስታንዲንግ ይላል። ደስ ይላል። ፈጣን መረዳት። ይሄ መንፈስ ፈጣን መረዳት ይሰጠዋል። ስዊፍት ቱ አንደርስታንድ። እስቲ አሜን። ለመስማት የፈጠንክ ይላል ባይብልም፣ ለመናገር ግን የዘገየ ስዊፍት ቱ ሂር። ለመስማት ፈጣን፣ ለመረዳት ፈጣን። እስቲ ፈጣን ሆናለሁ በሉ እስቲ። ጌታ ይባረክ። ትንሽ ሲወራ በብዙ የምትረዳ የመረዳት ባለጠግነት
የሚባለው ያለው the reach of understanding ሪች ትንሽ ተወርቶ በብዙ የምትረዳ። አንዳንድ ሰዎች በጣም ደስ ይለኛል። ብዙ ጊዜ ትንሽ ሰው እነሱ ላይ ስሰማው በስቶ ሳየው እንዴት እንደምደሰት እነሱ አስፍተውት ስዊፍት በቃ ለመስማት ፈጣን ናቸው፣ ለመረዳትም ፈጣን ናቸው። ይሄ መንፈስ እናንተ ውስጥ አለ። ኢየሱስ ውስጥ ያለው መንፈስ እናንተ ውስጥም ስላለ ነው። ይሄ መንፈስ ያርፍበታል አለና ስዊፍት ቱ አንደርስታንድ የሚያደርግበት ፈጥኖ የሚሰማበት ፈጥኖ የሚረዳበት። ኦኬ ምን አለ እዚህ ጋር? ጆሮአችሁ ስለፈዘዙ በቃል እንተረጉመው ጭንቅ ነው አለ። እንዴት አድርገን እንተርጉመው? ጆሮአችሁ ፈዟል። ምንም ብናወራ እኮ አንደርስታንድ አታደርጉም። ፈዟል ጆሮአችሁ ከጊዜው የተነሳ አለ። እነዚህ ሰዎችን ለመስማት የፈዘዙ ሰዎችን፣ ፈጣን ያልሆኑ ሰዎችን ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት አሁንም ቅድም ጳውሎስ እንዳለው ሕፃናት እንደመሆናችሁ ያለው የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሕፃንነት ትምህርት አሁንም ትፈልጋለህ። አሁንም ምን ትፈልጋላችሁ ማለት ነው? ባጭሩ እያወራ ያለው ወተት። አሁን ምን ላይ ነው አሁንም ያለው አለ? ወተት። ስንት ዓመት ሆነ? ይሄን ያህል ዓመት። በጌታ ስንት ዓመት ነው ሲባል በጣም ብዙ ዓመት ይጠራና ግን አሁንም ወተት። በጌታ ነው ማወራው። በጌታ ከተወለድን በኋላ በጌታ ከሆንበት ቀን ጀምሮ እድገታችን ፈጣን መሆን አለበት። እድገት ፈጣን እንዲሆን የምታደርገው አንተው ነህ። እስቲ አሜን። በምን ካልከኝ የመጀመሪያው ለመስማት በመፍጠን የእግዚአብሔርን ቃል ፈልጎ በማግኘት ቃሉን በማጥናት ቃሉን በመስማት ለቃሉ ያለ አፒታይት በመጋል አፒታይት ከፍተኛ ከሆነ በእርግጥ ነግራችኋለሁ እድገታችሁ ሹት ያደርጋል። ግሮዝ ሃሌሉያ። መንፈሳዊ እድገት ይሄንን 4 ሳምንት ልክ እንደተማራችሁ በእርግጥ ነግራችኋለሁ ለውጣችሁ እየታየ ታድጋላችሁ። የሚታይ እድገት በእናንተ ይሆናል። ለመስማት ያላችሁ መጽሐፍን ለማንበብ ያላችሁ አፒታይት በኢየሱስም የተከፈተ ይሆናል። ለመጽሐፍ ያላችሁ ልብ ይሄ በቃ አንድም ክፍል እንኳን ሳላነብማ አልተኛም የሚል አፒታይት ትይዛላችሁ። ይሄ ትምህርት ሲያልቅ እውነቴን ነው የምነግራችሁ የሆነ ነገር ትካፈላላችሁ። ምክንያቱም ግሮዝ ያስፈልጋል። አባቴ እየፈለገ ነው ያንተን እድገት ያንተን ድክድክ ማለት። ሕፃን ነበርክ፣ ከዛ ወደ ዳዴ፣ ከዛ ደግሞ ተነስተ 1-2 መራመድ፣ ከዛ እያለ ወደ ያንተ ግሮዝ አባቴ ይፈልገዋል። አባቴ ያንተን እድገት እየፈለገ ላለማደግ እንቅፋት ካስቀመጥን አደጋው ይሄ ነው። ጳውሎስ የተቸገረው ይሄ ነው። ስለዚህ መንፈሳዊ እድገት ያስፈልገናል። ሃሌሉያ። እዚህ ጋር ምን አለ? በጣም ነው የሚገርመው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃናት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። ለምን? የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። አያሳዝንም? ሁሌ ወተት የሚጠጣ ልጅ፣ ሁሌ ወተት፣ ሁሌ ጡጦ የሚያሳዝን ነው። አሁን ቅድም ጀምሮ የማወራው ምንድን ነው? ስለ ወተት ነው። ሁሌ አሁን ወተት ጋትኳችሁ እዛ ጋዝ ወተት ያስ እሺ እንደተወለደ ገና እንደተወለደ ወተት ያስፈልጋል አለ። ይሄኛው ግን መጣና እንዴ ጠንካራ መብላት ነው እንዳለ እንዳትሞቱ ብዬ ነው ወተት የጋትኳችሁ ነው። መጋት በግድ ነው። አሁን እዚህ ጋር መጣና ጠንካራ መብላት በሉም ጆሮአችሁ የፈዘዘ ስለሆነ ለእናንተ እንኳን ቃሉ እንዳንተረጉመው ጭንቅ ሆነብን። ቃሉ እንዴት እናንተ ጋር እንተርጉመው? እንዴት እናውራው? የቃሉን እውነት እንዳናወራ ሩቅ ናችሁ እያለ ነው። ሩቅ ናችሁ። ከጊዜው የተነሳ አንድ ሰው አስተማሪ የሚሆነው ከቴዎሎጂ የተነሳ ሳይሆን ከጊዜ የተነሳ ነው። ይኸው ግልጽ አድርጎ ነግሮናል። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ። ጊዜ ነው አንተን አስተማሪ የሚያደርግ፣ ቴዎሎጂ አይደለም። ቴዎሎጂ የሆነ አስተማሪነትን ወይም ጊፍትን ሼፕ ይሰጠው ይሆናል እንጂ ቴዎሎጂ ትምህርት ቤት የገባ ሰው ሁሉ አስተማሪ መሆን አይችልም። የቴዎሎጂ ፒኤችዲ ያለው ሰው እንደኔ ላይ ያስተምር ይችላል። ለምን ሲባል እሱ ጊፍት የለውም። የቴዎሎጂ ወረቀቱን ያለው ትምህርት ቤት ተማረ እንጂ በትምህርት አይደለም። ይሄ ጊፍት ነው። 5ቱ ጣምራ ስጦታዎች ጊፍት ናቸው። እስቲ አሜን። ቴዎሎጂ አይሰጥም። እነዚህን ሐዋርያ፣ ነቢያት፣ ወንጌል ሰባኪ፣ እረኛና አስተማሪ እንዲሆኑ ምን አረገ? ሰጠ። እስቲ አሜን በልም። ምን አረገ? ሰጠ። ለቤተ ክርስቲያን ሰጠ። ስጦታዎች ናቸው። ቴዎሎጂ እነዚህን አይሰጥም። ሐዋርያ አያረግም። ቴዎሎጂ ነብይ አያረግም። ቴዎሎጂ ትምህርት ቤት ገብተህ ነብይ መሆን አትችልም። ትምህርት ቤት ገብተህ ሐዋርያ መሆን አትችልም። ትምህርት ቤት ገብተህ ወንጌል ሰባኪ መሆን አትችልም። ትምህርት ቤት ገብተህ መጋቢ መሆን አትችልም። እረኛ መሆን አትችልም። ትምህርት ቤት ገብተህ አስተማሪ መሆን አትችልም።
ትምህርት ቤት አይደለም አንተ እንደዚህ የሚያደርግህ ስጦታ ነው። ትምህርት ቤት ግን ትልቅ ጥቅም አለው። ስጦታህን በእውቀትና በትክክለኛ ሼፕ ቅርጽ ነው የሚሰጠው። በትክክለኛ ሼፕ ሳትስት ምን ማለት ነው? የሚያውኳችሁ ይቆረጡ ተብሎ ተጽፏልና። በቴዎሎጂያውን ገና ስገቡ ቴዎሎጂ ውስጥ የሚነግሯችሁ ይሄን ነው። የሚያውኳችሁ ይቆረጡ። አሁን ሰው ሁሉ የሚያውኳችሁ ይቆረጡ የሚለው አጋንንትን ነው። የሚያውኳችሁ ይቆረጡ ተብሎ እንደተጻፈ የሚያውክህ አጋንንት ምናምን ይልና ያደርገዋል። አይ የተጻፈውን ቃል ነው። አሁን እዛ ገላትያ ላይ የጻፈው የሚያውኳችሁ የሚረብሿችሁ ምን ይበሉ ነው? ይገረዙ ነው። ስለ ግርዘት ነው የሚያወራው። ይቆረጡ ነው። ካልተገረዛችሁ እያሉ አሁን ሄዱና ክፍሉን ሄዱና አንብቡ። ሙሉ ኮንቴክስቹዋል ሄዳችሁ ስታዩ ካልተገረዛችሁ አትድኑም፣ ካልተገረዛችሁ አትድኑም የሚሉ አማኞችም አጋጥመውናል አለ ጳውሎስ። እንደሚረብሿችሁ እነ ጴጥሮስም ተቸግረዋል። ያኔ ጳውሎስ በእነ ጴጥሮስ ሁሉ ተቸግረዋል። እነ ጴጥሮስ እንግዲህ ከመሰላችሁ ምናምን ይላሉ። አትልመጥመጥ እያለ እውነትን በግልጽ ተናገር እያለ ኬፋን ፊት ለፊት ተቃወምኩት ሁሉ እያለ ለእውነት የቆመ ጳውሎስ የሚረብሿችሁ የሚያውኳችሁ ካልተገረዛችሁ የሚሉ እነሱ ከፈለጉ ይገረዙ ይቆረጡ የሚለው በአዲሱ መደበኛ ትርጉም ይጎንደሉ ነው የሚለው ግርዘት እንጂ የሚያወራው አጋንንትን አይደለም። አሁን ይህን ባይብል ስኩል እንትን ያደርጋል። ይሄ ማለት ብሎ ይሰጣል። የልማድ አገልጋይ ከምትሆን የትክክለኛ ጊፍቱ አለ፣ ግን የእውቀት አገልጋይ እንድትሆን ሼፕ እንዲሰጥህ። ስለዚህ ከጊዜው የተነሳ ጊዜ ምን ያደርገናል? አስተማሪ ያደርገናል። እስቲ አሜን። ግሮዛችሁ እናንተ ላይ ግሮዝ ዝም ብሎ በምኞት አይመጣም። ግሮዝ በምግብ ነው የሚመጣው። እድገት በምግብ ነው የሚመጣው። ያልተመገብከው አያሳድግህም። ከኔ ጋር ናችሁ? አንድ ሕፃን ልጅ ያልተመገበውን የሆነ ጉንጫም ልጅ አታገኝም። ዝም ብሎ እኮ የሚመጣ ነገር የለም። ያገኘው ነገር ስላለ ነው። የተመገበው ነገር ስላለ ነው። መልካም ምግብ ስላገኘ ነው። መልካም ምግብ የማያገኝ ሰው ኳሻኮር እንደያዘው በተገቢው ሰዓት ተገቢውን ምግብ ባለማግኘት። እውነቴን ነው እኮ የምነግራችሁ። ስፒሪታችሁ ጃይንት መሆን አለበት። እስቲ ውስጤ በሉ። ውስጤ ከውጭ ይልቅ ብርቱ ነው። ሃሌሉያ። ውስጥ ይሁን ጃይንት ወፍራም የፋፋ ሲያዩት እኮ አሉ ጳውሎስን ስታዩት አሁን ጳውሎስ ሲባል የሆነ የሚያምር ሰውዬ ታረጉታላችኋል። ጳውሎስ የሆነ ቀጫጫ ሰውዬ ነው። ጽፈው ታላቅ አሉ። ሰውነቱ ሲታይ ደካማ ነው። ንግግሩ ግን አሉ ሃሌሉያ እንዲህ መባል አለብህ። ካንተ የሚወጣው ግን ብሬክ የሚያደርግ መንግስትን የሚያንቀሳቅስ ያኔ የሮማውያን ወታደሮችን ሁሉ ግራ ያጋባል እውቀቱ። ለምን ሲጀምርም ከገማልያ እግር ስር ቁጭ ብዬ የተማርኩ አለ። ያኔ እንኳን ምንም መንፈስ ገና ሳይገባው ጌታንም ሳይቀበል እውቀት ጋዘር ያደረገ ነበር ከገማልያ ማለት ታዋቂ የአገሩ ታዋቂ አስተማሪ ነው። ከገማልያ እግር ስር ቁጭ ብዬ የተማርኩ ነኝ። ስለምንም ብጠይቀኝ እኔ ያለ ነቀፋ ነኝ። እስኪል ፖል ስለንተም ብጠይቁኝ እንደዚህ ነኝ። ስለ ትምህርት እንደዚህ ነኝ። ይሄ ሁሉ አለ። ግን ስታየው ግን የሆነ ቀጫጫ የሆነ የማይመስል ንግግሩ ግን ምን ማለት ነው? ይሄ ከውጭው ይልቅ ውስጡ ብርቱ ነው። ንግግሩ መንግስት ያንቀሳቅሳል። ንግግሩ ጃይንት የሆኑ ሰዎችን እንዲንበረከኩ ለጌታ ያደርጋል። በሚናገረው ንግግሩ የትኛውንም የአጋንንት ሲስተም ይበጣጥሳል። አጋንንትን ያወጣል። ንግግሩ ብዙዎችን ኃያላን ያደርጋል። እነ ጢሞቴዎስን የሚያክል የማይመስሉ ሰዎች ኢየሱስ አሁን የማይመስል ሰው ይጠራል። እኔ ደስ ይለኛል። እግዚአብሔር ይባረክ። አንዳንዴ የማይመስል አሁን ጴጥሮስ እኮ ማለት አሁን ዛሬ መልእክቱን አወራን እንኳን ስንጀምር ጴጥሮስ ማለት ምንም የማያቅ ትምህርት ተምሮ የማያቅ ማንበብ መጻፍ የማይችል ነው እኮ ጴጥሮስ። ማንበብ አይችል መጻፍ አይችል ከልጅነቱ ጀምሮ ውሃ ላይ ያደገ አሳ አጥማጅ የሆነ ይሄ ሰውዬ ታምር ይሰራል ብሎ ማምጣት ጌታ ውስጡን አምኖት ነው። መጀመሪያ ጌታ የራሱን ውስጥ አመነው። የኔ ውስጥ እሱን ያበረታዋል ብሎ ሃሌሉያ እሱን ጃይንት ያደርጋል ብሎ ማመን ይሄ የሚገርም ነው። ጴጥሮስ መልእክቱን እንኳን ሲጽፍ መጻፍ ስለማይችል ጽሁፉንም ስለማያውቀው መልእክቱን ሲጽፍ በማምነው በሱዋልኖስ በኩል ይሄን መልእክት ጽፍላችኋል። ሱዋልኖስ የሚባል ነው የጻፈለት። ለምንድን ነው በማምነው ያለው? ፍቅር በል ሲለው ጥላቻ ብሎ ቢጽፍ አይ አላልኩም ማለት አይችልም፣ አያውቀውም። ማንበብ የማይችል ሰውዬ እኮ ነው ይዘው ግን በቃ አምነዋለሁ አሁን የተናገርኩትን እንደሚጽፍ በማምነው በሱዋልኖስ በኩል ይሄን መልእክት። አሁን እኔ በደንብ ስሙኝ። ይሄ ምንም ያልተማረ
እንደውም አንድ የከሷቸው እንደውም ግራም የተጋቡት እነዚህ ሰዎች ያልተማሩ እንደሆኑ ከኢየሱስ ጋር ግን እንደነበሩ አወቁ። እስቲ አሜን በሉ። እስቲ መጀመሪያ ምን አወቁ? ያልተማሩ፣ ትምህርት ቤት ያልሄዱ፣ በትምህርት ዕውቀታቸው PhD ዲግሪ ምናምን የሌላቸው፣ ቀለምም ያልቆጠሩ ግን የሚያወሩት ከፍተኛ ሲሆን ከማን ጋር እንደነበሩ አለ? ከኢየሱስ ጋር እንደነበሩ። እስቲ አሜን። ውስጥህን የሚያበረታ የእውነት ቃል ነው። አንተን ጃይንት ያደርጋል። የተማሩ በዚህ በጴጥሮስ መልእክት አንዷን ክፍል PhD ይሰራበታል። አሁን አንድ ክፍል ላይ ያልተማረው ሰው ይብጻፈው። አሁን የተማሩ ሰዎች ራሱ አውርተውት ሁሉ የማይጨርሱት ጥልቀቱ ምንድነው ስትል ብራዘር፣ የማይመስሉ ሰዎችን የሚመስል ያደረገው የእግዚአብሔር ቃል ነው። ብርቱ ያደረገ ለማደግ ብቻ መፍቀድ ብቻ ነው የሚያስፈልገው። እስቲ እኔ ለማደግ ፈቅዳለሁ በሉ። እስቲ ሃሌሉያ። እውነቴን ነው የምነግራችሁ። ቃል በኋላ ላይ በምንድን ነው የምናድገው፣ እንዴት ነው የምናድገው የሚለውን በደንብ ሳስተምር ሞር እየገባችሁ እናንተን የሚያክል የለም። በእርግጥ እነግራችኋለሁ የዚችን ሀገር ብቻ ሌላችሁም የአፍሪካን ችግር ሃሌሉያ፣ የዓለምን ችግር የምትለውጡ አቅም ያላችሁ ሰዎች ከዚህ ውስጥ ትወጣላችሁ። የምትለውጡ መልክ የምትሰጡ የተበላሸውን ሲስተም ኖ እንዲህ አይሆንም እንዲህ ነው። ሃሌሉያ። መንፈሳዊ እድገት ከወተት የመጀመሪያ ትምህርት አለኩ። ከመጀመሪያ ትምህርት ይሄን በጣም ነው የሚገርም። አሁንም ገና ወደ መጀመሪያ ትምህርት የመጀመሪያው ትምህርት እኮ የተባለው አትያዝ፣ አትቅመስ፣ አትንካ ነው። ቆላስይስ 2 ላይ ላንብበው እሱን። ጌታ ይባረክ። ቆላስይስ 2 ላይ ምን ይላል? የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን። አሁንም እዚህ ጋር ወተት ምን የሚል የሚጋት እሱ ምንድነው? ሕፃን። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው። ፍጹማን ሰዎች ፐርፌክት የሚባል ሙሉ ሰው የሚባለው ፍጹማን የሚባለው ሙሉ ሰው፣ ግማሽ ሰው የሚባል ባይኖርም ሙሉ ሰው የሚባል ግን አለ። ሙሉ ሰው የሚባለው ራስ ወደሚሆን ወደ ክርስቶስ የሚያድገው ነው አለ። ሙሉ ሰው ሰዎችን ሙሉ ሰው ኤፌሶን ምዕራፍ 4 ቁጥር 11 ጀምሮ እነዚህ 5 ጣምራ ስጦታዎች የተሰጡት ሰዎችን ሙሉ ሰው ወደ ማድረግ ለመለወጥ ነው። እንዲለውጡ ሊያስታጥቋቸው ነው። ሙሉ ሰው ይባላል። ፐርፌክት። እዚህ ጋር ምን አለ? ለፍጹማን ሰዎች። ከሕፃንነት ወደ ፍጹምነት እንሄዳለን። አሜን። ሕፃን ከመሆን ወደ ፍጹምነት እንጓዛለን። መንፈሳዊ እድገት ያስፈልገናል። ከመጀመሪያ ትምህርት ርቃችሁ ያለውን ቆላስይስ ምዕራፍ 2 ቁጥር 16 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወል መባቻ ወይም ስለ ሰንበት ማንም አይፍረድባቸው። እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። አሜን። ትህትናና የመላእክት አምልኮን እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ራስ ወደሚሆን ወደ ክርስቶስ እንደግ የሚለው ኤፌሶን ምዕራፍ 4 ቁጥር 15 ስለ ክራይስት ነው። ራስ ወደሚሆነው ምን አይልም? አይጠጋም። ክርስቶስን ወደ መምሰል አይመጣም። እንደዚህ አይነት ሰው ወደ ክርስቶስን ወደ መምሰል አይመጣም ማለት። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል። ማውራው ስለ እድገት ስለሆነ እግዚአብሔር በሚሰጠው ማደግ ያድጋል። ቁጥር 20 ከዓለማዊ ከመጀመሪያ ትምህርት ርቃችሁ አያችሁ። አሁን መጀመሪያ ትምህርት እያለ ነበር ቅድም ጀምሮ ጴጥሮስ ላይም አንደኛ ቆሮንቶስ ምዕራፍ 3 ዕብራውያን 5:12 ይሄን ነበር የሚያወራው። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዝ በዓለም እንደሚኖሩት ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። ይህ እንደገዛ ፈቃድህ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። አትንካ። አሁን ልጆች ድሮ አትንካ ነው የምትለዋል ልጅን። ልክ እዚህ ጋር ሲመጣ አትንካ፣ ለምን እንደማይነካ ያውቀው ኤጁ አትንካ ነው እንጂ ለምን እንደማይነካ እውቀት መስጠት ማችልም። ኤሌክትሪክ ነው ይገላል፣ እውቀቱን ላይ መጣለት ይችላል። ና ቆይ ላሳየ ብለህ አታስሞክረውም አይደል እንዴ? እድሜው ገና ስለሆነ አትንካ፣ ይሄ አይነካም ብቻ ነው። አትቅመስ፣ ይሄ አይጠጣም ነው የምትለው። የሆነ ነገር ተቀምጦ ከሆነ ይሄ አይጠጣም አትቅመስ ነው። አትንካ አትቅመስ እንደ ህጉም ነው። የህጉም ስርዓት ነው። ህጉ ስርዓት አትንካ አትቅመስ ነው። የህጉ ስርዓትም ከነካ ከቀመስክ
ከተላለፍክ ህግን ከተላለፍክ እንዲም ትሆናለህ ነው። ግን እንደው እንደ ህፃንነት ስትመጡ ግን አትንካ አትቅመስ ስትሉ እንደ ህፃንነት ስትመጡ የመጀመሪያ የፈርስት ስቴፕ ነው ፈርስት ስቴፕ። በኋላ ላይ ግን እያደገ ሲመጣ ራሱ ይጠይቃል። ሁሉን ነው የሚጠይቀው። ግን ትክክል ነው። ኤጁ ነው ምን ማድረግ ነው ሴቭ የሚያደርግበት ኤጅ ነው። አሁን ብዙ ነገሮችን እውቀት ሴቭ የሚያደርግበት ባባ ይሄ ለምን የሚጠቅመው ይላል። ይሄ ምንድን ነው ይላል ማይክ ለምን የሚጠቅመው ለመነጋገሪያ። እንዴት ነው የሚሰራው? አታድርቀኝ ነው የምትለው። 2-3 ከመለስክ በኋላ አታድርቀኝ። ግን እስከ መጨረሻ እሱ ሴቭ እያደረገ ነው። አሁን እውቀትን ሪከርድ የሚያደርግበት ኤጅ ነው። ያ ኤጅ ላይ እንደ ወላጆች ስሙኝ ኪዩት አታርጉ። ልባችሁ ቢግልም ቀጥሉ ልጆቻችሁን ማስተማር ጤናማውን መልካሙን ነገር በመናገር እንድትቀጥሉ ይገባል። ሙሉውን የሚጠይቁበት ነው። አትንካ ብቻ አይደለም አትንካ አትቅመስ ብቻ ሳይሆን የምትለው የማይነካና የማይቀምስበትንም ኤቪደንስ የሚፈልግበት ኤጅ ነው። እና ያንን እያስረዳችሁ መምጣት አለባችሁ። አሁን እኛ ከዚህ ካትንካ ካትቅመስ ከመጀመሪያው የመጀመሪያ ትምህርት ከተባለው ከዚህ አልፈናል። ሃሌሉያ። አሁን ማለፍ አለባችሁ። ከወተቱ ማለፍ አለባችሁ። ወደ ጠንካራ መብል መምጣት አለባችሁ። ወደ አጥንት መሄድ አለብን። ከፍ ማለት አለብን። ወደ መቆርጠም መሄድ አለብን። ልጅ ሆነ ግን አትቆረጥምም። ልጅ ሆነ ገና ድድ ሆነ እንዴት ትቆረጥማለህ? 2 ጥርስ ከፊትና ከኋላ አድርገህ ሽምብራ ውስጥ አትሞላም አይደል እንዴ? ኤጁ ነው። አሁን ግን ማደግ የእድገት ምልክት ማሳየት አለበት። እድገታችን የሚገለጥ ይሆን። እድገታችን ማደጋችሁ ወደ መጀመሪያው ትምህርት ልምጣ። ማደጋችሁ በነገር ሁሉ ይገለጥ። እስቲ አሜን። አንደኛ ጢሞቴዎስ ምዕራፍ 5 ላይ እንዳነበብ ነው ማደጋችሁ በነገር ሁሉ ምን ይበል ይገለጥ። የሚገለጥ ነው። እድገት የሚታይ ነው፣ የሚገለጥ ነው፣ የሚታወቅ ነው። አደገ ይሄ ልጅ ጨቅላ ነበር፣ ህፃን ሆነ፣ ህፃን ነበር፣ ወጣት ሆነ፣ ወጣት ነበር፣ ጎልማሳ፣ ከጎልማሳነት ወደ አዛውንትነት እድገት ነው። ግሮዝ እድገት። ድሮ ልጅ የነበርነው ሰዎች ነን፣ አሁን ወጣት ይሆን ነው። ልክ እንደዚሁ በስፒሪቹዋል ነገርም እድገታችሁ ይገለጥ። ሃሌሉያ። አባቶ እናመሰግናለን።